መሰሪነትሽን አውቄ አለመፈንከቴ እኔ ሆኜ ነው። ሰምኛለሽ? ከዚህ በኋላ ላይሽም ላውራሽም አልፈልግም። ተይኝ በቃ። አንድ ቀን ጥያ ስላደርኩ ከፍቷታል መሰለኝ አለችብኝ እኮ። የኔ ልጅ የሆንሽው ነገር አለ? እቺ ባብዬ ያለች ሰው እንዴት ደህና ይሆናል? ማናት እሷ? ሜርሲ ናታ። ያቺ ቢጫ ፀጉር ያደረገችሽ ነገር አለ? ካደረገችኝማ ቆየች፣ ግን ደግሞ ሰዓት ደሜ ፈላ። የኔ ልጅ ምንም ባልጠቅምሽም እንደ እናት እመክርሻለሁ። የተፈጠረውን ነገር ንገሪኝ። እኔና ምንን ለማጣላት ብዙ ቅርጽ ታቅን ነበረ። በምን አወቅሽ? ወይዘሮ ሙርዚና ነግራኝ ነው። ቢሆንም ብልህ ሰው የሚያደርገውን አይናገርም። ረጋ ብለሽ መወሰን ነው የኔ ልጅ። ይሄ ነው የተሻለ የሚሆነው። ኧረ በሽታ ይርጋባት። በአምነን ጉዳይ ማንንም ሰው አልሰማም፣ አልለቃትም። ጭር ነበረች። ወይዘሮ ሙርዚና እንዴት ነሽ? መጣሽ እንዴ መርሲ? አዎ፣ ካለኔ ቆይታችሁ እንዴት ነበር? በጣም ጥሩ ነበር። እንደ ዛሬ ጥሩ ጊዜ አሳልፈን አናውቅም። ዛሬ ቀን ሁሉም ሰው ላይ ነው የተነሳው። ሙስጠፋ ስለ ቀጣይ እቅድ ማውራት አለብን። እሺ፣ እቅድሽን ለመስማት ዝግጁ ነኝ። ወሬ ሰምቶ ነበር። ሰውየው 90 በመቶ ተራ ጀብደኛ ሊሆን ይችላል። ይህ ማለት ደግሞ 10 በመቶ የሆነ ቁም ነገር አለው ማለት ነው። ሀሪቤን ከፊት ለፊት ወዳለው ወንበር ጠቆመው። ተቀመጥ፣ 15 ደቂቃ ሰጥቻለሁ፣ አሳምነኝ። ሚች ትንፋሽ እንኳን አልወሰደም። ከዲብ በኩል አበረጃ ጀምሮ የሌኒ ብሩክስቲን ጀልባ የተሰወረችለት ተከስቶ ሊሆን ስለሚችለው ነገር የሚያውቀውን ሁሉ ለሀሪቤን ነገረው። ሰውየው ጥቃት ደርሶበት እንደነበረ አስከሬኑ ላይ ተድበስብሶ የታለፈ ማስረጃ ማግኘቱን፣ ሌኒ ከሚስቱ እህት ጋር ስለነበረው የፍቅር ግንኙነት፣ ከጓደኛ ተብዮቹ ጋር ስለነበረው ያልተለመደ አይነት ግንኙነት እና እያንዳንዳቸው የሌኒን ሞት የሚፈልጉባቸው ምክንያቶች እንደነበራቸው ዘገዘከለት። አንድሩ ፕሪስተን ስለተዘፈቀበት ዕዳና ለዚያች ለአመንዝራ ሚስቱ ስለነበረው ጭፍን ፍቅር፣ ጃክ ዋርነር ከአንዲት ሸርሙጣ ጋር ስለነበረው የፍቅር ግንኙነት እንዲሁም ኮኒ ግሬ ሌኒን እያስፈራራች ገንዘብ ስለመቀበሏ ሁሉ ነገረው። በመጨረሻም ስለ ጆን መርቪን ነገረው። ግሬስ የፍርድ ሂደቷ የከሸፈው
በጆን የተቀነባበረ ሴራ መሆኑን መጠርጠሯን፣ ጆን ለፖሊሶች ስለተናገረው ውሸት፣ ወንጀሉ የተፈጸመለት ስለነበረበት ቦታና ሁኔታ ስላቀነባበረው የውሸት ታሪክ፣ ኋላ በይፋ ብዙም እንደማያውቃት ቢናገርም ከማሪያ ፕሪስተን ጋር የፍቅር ግንኙነት እንደነበረው ሁሉ ነገረው። 15 ደቂቃዎች አለፉ። ከዚያም 20፣ ከዚያም 30 ደቂቃዎች። ሃሪቤን ቃል ሳይተነፍስ ሲያዳምጠው ቆየ። ሚች ሲጨርስ አንድ ጥያቄ ብቻ ጠየቀው። ግሬስ ብሩክስቲን ስለዚህ ሁሉ ነገር ምን ያህል ነው የምታውቀው? እስከ ጆን ሜርቪል ድረስ ያለውን ሁሉንም ነገር ታውቃለች አለ ሚች። የቀረውን እኔ ራሴ ያወቅኩት ባለፉት 48 ሰዓታት ውስጥ ነው። ሚች ስለ ግሬስ ማውራት ጀመረ። በታይምስ ስኩዌር እሱንና ሰዎቹን እንዴት እንደሸወደቻቸው፣ ውኮላን ክህደት ከፈጸመባት በኋላ እንዴት እንደተጫወተችበት፣ ተገዳ ስለመደፈሯና ስለማስወረዷ፣ እንዲሁም በተቻላት ሁሉ የባሏን ስም ለማንጻት ምን ያህል ቆራጥ እንደነበረች ነገረው። ስለ ግሬስ ብሩክስቲን አንድ ነገር ልንገርህ፣ ብልህ ናት፣ ደፋር ናት፣ በዚያ ላይ ደግሞ በጣም በለኛ ናት። አድናቂዋ ትመስላለህ አለ ቤን። አዎ አድንቃታለሁ። ትወዳታለህ? አዎ እወዳታለሁ። ሚች ፈገግ አለ። ለራሴ ስል በጣም እወዳታለሁ። የቲቪዋን ጭራቅ ሳይሆን እውነተኛዋን ግሬስ። አሁን ግን የሆነ ቦታ ስለተዘጋባት ደስተኛ ነኝ። ደህና ሆና መቆየት የምትችለው በዚያ መንገድ ብቻ ነው። ሃሪቤን የተጨናነቀ መሰለ። ሚች ኮርነርስ ወደዚህ ወደ ተቀናቃኙ ድርጅት በጽንሰ ሐሳብ ደረጃ ጆን ሜሪቪልን ሲደግፍ ወደ ቆየ ድርጅት መጥቶ ሚስጥሩን ሁሉ እስከ መዘግዘግ ድረስ ራሱን አደጋ ላይ ጥሏል። በሌላ በኩል ደግሞ እሱ ከድርጅቱ ተገንጥሎ እየተንቀሳቀሰ ነው። የተጻፉትን መመሪያዎች ሁሉ ጥሷል። የገዛ ራሱ ዲፓርትመንት እንኳን ከስራ አግዶታል። ይህን ሰው አሁን ላምኖ የምችለው አይነት ሰው ነው ሲል አሰበ። ከዛም ቤን ወሰነ። አንድ ማወቅ ያለበት ነገር አለ። ሚች አፉን ከፍቶ አዳመጠው። ሊሆን ይችላል ግሬስ አመለጠች፣ አንድ ሰው ገደለች። መጀመሪያ ያሳስበው ደህንነቷ ነው። እነዚህ ሄሊኮፕተሮች ካገኟት መጀመሪያ ከተኮሱባት በኋላ ነው ለጥያቄ የሚፈልጓት። ግሬስ ብሩክስቲንን የተመለከተው ጉዳይ ሁሉ በሽፋን የተሞላ ነው። ታዲያ ሞቷስ ለምን የሽፋን ታሪክ አይሰራለትም? ሚች በየመገናኛ ብዙሃኑ ሊወጡ የሚችሉ ዜናዎችን በአእምሮ ሳላቸው። ግሬስ ሻወር ቤት ወድቃ ሞተች ወይም ባልታወቀ ቫይረስ ሞተች። ማን ሊያውቅ ይችላል? ማንስ ግድ ይኖረዋል? የሞተው ሰውዬ የማዝዣ ደብዳቤዎቹ ላይ ፊርማን አስመስሎ የፈረመው ሰውዬ ስሙን ማን ነበር ያልከኝ? ዊሊያምስ፣ ጋቪን ዊሊያምስ። የማንቂያ ደውሎች የሚች ጭንቅላት ውስጥ አንቃጨሉ። ናንታኪት አየር መንገድ ያገኛቸው ሴት ዊሊያም ምናምን እንደዛ መሰለኝ ያለኝ። አዎ ጸጉሩንም እንደ ወታደሮች በጣም ባጭሩን የተቆረጠው። እሱም በቀጥታ ይሄንን ገጽን የገለጠው ጁን 12 ጆን ሜርቪል። ጸጉሩ እንዴት ነበር የሚቆረጠው? ቤን ግራ የተጋባ መሰለ። ጋቪን ዊሊያምስ ጸጉሩ ረጅም ነበር ወይስ ጥቁር ስስ ወይም ደግሞ መላጣ ነበር? ሽበታም ነበር። ዘወትር እንደ ወታደር ባጭሩ ነበር የሚቆረጠው። ግን ይሄ ከምን ጋር ይያያዛል? ሚች ተፈናጥሮ ተነሳ። አውቆ ነበር፣ ስለ ጆን ሜርቪል አውቆ ነበር። ከኔ 1 ወይም 2 ቀናት ቀድሞ ናንታኬት ውስጥ ሲያጠያይቅ የነበረው ሰው እሱ ነው፣ ጋቪን ዊሊያምስ። አዎ ጆን ወደ ደሴቱ ተመልሶ መብረሩንና ወንጀሉ በተፈጸመ ቀን ስለ ራሱ የተፈጠረውን የውሸት ታሪክም ደርሶበታል። በሌኒ ግድያ ውስጥም እጁ እንዳለበት ሳይጠረጥሩ አልቀረም። ቤን የነገሩ ፋይዳ ተገለጠለት። ለግሬስ የነገራት ይመስላል? እኔ እንጃ አለ ሚች። ሰውየውን የምታውቀው አንተ ነህ። ነግሯት ከሆነ ሄሊኮፕተሮች ካላገኟት ሌላው ቢቀር ቀጥላ ወዴት እንደምትሄድ እናውቃለን። እውነት አትጠራጠር። ጆን ሜርቪልን ካገኘን ግሬስ ብሩክስቲንን አገኘን ማለት ነው። ይሄን ልትገለው እየሄደች ነው።
ጆን ሜርቪል በረራ አይመቸውም። የመስኮቱ መጋረጃ ዝግ አድርጎ ጋርዶት በጀት አውሮፕላኑ በቅንጦት የተሞላ የውስጥ ገጽታ ላይ በማተኮር ከአትላንቲክ ውቅያኖስ ወለል በ30 ሺህ ጫማ ከፍታ ላይ በባለ ክንፍ ሳጥን ተሳፍሮ